እዚህ ይሰጣሉ የጋብቻ ወረቀት። አዎ ማሬ ተጋቡ። እኔና ባሌ ራሱ ወሬ ያመጣሽ ማሬ ጨዋታን ያመጣል ይላሉ። እንግዲህ እንደው እኔና ባሌ ተጋብተን የተጋባነው አቡዳቢ ነው። በኢማራት መንግስት ነው የተጋባነው ውዴ። የምትጋቢው ስንት ብር እንደሆነ ታውቂያለሽ? ልንገራችሁ እንዴ? በኦንላይን ላይ ትመዘገቢያለሽ። በዚህ ቀን ብለው ይወሰናል። ቬሎ ለብሰሽ ራሱ ብትሄጂ ቦታው ማለት ነው እንዴት እንደሚያምር ለፎቶ ተዘጋጅቶ የተቀመጠ ነው። ብታይ እንዴት አባቱ እንደሚያምር። አቡዳቢ ነው የምትጋቢው ማሬ። ዋጋው ማለት ነው ብዙ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብዙ ነው። ዋጋው ብዙ ነው። ግን ተጋቡ ጥሩ ነው ማሬ። ሂደን ነው ነጭ በነጭ ለብሰንና ባሌ ማሱፉን ገርገድ አድርጎ ነው የሄድነው። ሂደን ተፈራረምን። ከዛን እንደዚህ ታይዘሽ ቃል ትገቢያለሽ። አንቺም ቃል ትገቢያለሽ፣ እሱም ቃል ይገባል። በእንግሊዘኛ ነው ግን ዋጋው ደግሞ ልንገራችሁ ውድ ነው። ቅንቅናሙላ ውድ አይደለም። 500 ድርሃም ነው። እኔ ሁለቱን ነው የምነግራችሁ። አይደለም 475 ብር ነው። 475 ድርሃም ነው። እኔ ዱንቡሎ አልጨምርም፣ ዱንቡሎ አልቀንስም። ማርያምን 475 ድርሃም ነው እንትን ኦንላይን ማለት ነው የምትይዙበት ማለት ነው። ከዛም በኋላ ቀን ይያዝላችኋል። ከዛን ከፈለጋችሁ ቬሎ ለብሳችሁ መሄድ ትችላላችሁ። ከፈለጋችሁ አበሻ ቀሚሳችሁ፣ ከፈለጋችሁ የፈለጋችሁትን ነገር ለብሳችሁ ትሄዱና ዛ ፎቶ ትነሳላችሁ። ቃል ትግባባላችሁ። በፍርድ ቤት ትፈራረማላችሁ። ከዛ ሚኒስቴር ይሄድና ያ ወረቀት ደግሞ ቻፓ ይመታል። ከዛም በቃ ተወሰነ። ወለም ዘለም የለም ማሬ፣ ወለም ዘለም የለም። ቀጥለጥ ነው። እሺ ማሬ፣ እንደዛ ነው። የጋብቻ ወረቀት ይጠይቃሉ። በነገራችን ላይ ስትወልዱ እኮ ማርያምን ይጠይቃሉ። የጋብቻ ወረቀት ይጠይቃሉ። የማይጠየቅበት ቦታ አለ ግን ሁሉም ቦታ አይደለም። ሁሉም ቦታ ይጠይቃሉ። 90% ይጠይቃሉ። የማይጠየቅበት የሆነ ቦታ አለ የተወሰነ፣ ያውም ዱባይ። ኢትዮጵያ ተገብቶ ድጋሚ ነው የሚያጋቡ ወረቀቱ። አዎ የኢትዮጵያና የዚህ እኮ ይለያያል። ጋብቻ ወረቀት ማሬ፣ የኢትዮጵያማ ለኢትዮጵያ ነው የሚጠቅመው። የኢማራት ለብቻ አለ ጋብቻ ወረቀት። እሺ አቡዳቢ ኤምባሲ ነው የምንሄደው? ነው አይደለም። የኢማራት ለመፈራረም እኮ ነገርኳችሁ እኮ የኢማራት ፍርድ ቤት ነው የምትሄዱት። ፍርድ ቤት ሄዳችሁ ነው የምትፈራረሙት እንጂ ምን ኤምባሲ ጋር አይደለም። ከዛን ተፈራርማችሁ ከጨረሳችሁ በኋላ በሚኒስቴር ቻፓ ከተደረገ በኋላ ኤምባሲ ይዛችሁ ትሄዱና ከዛን ደግሞ የኢትዮጵያውንም ታጸድቃላችሁ። የኢትዮጵያውንም ደግሞ በዛው ተቀጥ ባል የለኝም እኮ። ባል ሳይኖርሽ እንዴት አረገሽ አንቺ? መንፈስ ነሽ፣ መብረቅ ነሽ። ያለ ባል የምታረግጁ አንቺ መብረቅ ነሽ አንቺ፣ ያለ ባል የምታረግጁ። ወይ ደግሞ ኢትዮጵያ ሄዳችሁ ሁለት ታሳድጉበታላችሁ። እውነት እኮ ነው። ኢትዮጵያ ግን ስንት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ስላሴ ቅዱስ ሚካኤል። ምን ነው አንተ ምን ትመስላለች ደግሞ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድነው ያሁኑ ጊፍት? ምን ይመስላል? አንተ የረዋ ብያለሁ። ኢትዮጵያ ነፃ ነው እንደ ኢትዮጵያ የሚወለደው ማርያምን በልዋ። ታዲያ ኢትዮጵያ ሄዳችሁ አትወልዱም? 10,000 ድርሃም በኢትዮጵያ ስንት ነው ደግሞ? ወጪው ራሱ ወጪ ያለው እኮ። ግን እኔ ኢትዮጵያ የመኖር ሀሳብ ስለሌለኝ ነው እዚህ ወለድኩት። ኦሬዲ ውዱ ባሌ ጋር እዚሁ መስርተናል ኑሯችንን። ነፃ አለ ኢትዮጵያ? ኧረ ነፃ የለም። ሀዊ ሚስት ፈልጊልኝ። አንተ ተኝተክ ቤት ይምጣል። ታዲያ ወጣ ወንድ አይደል አፎግረም? ሀዊ ሚስት ፈልጊልኝ ይለኛል እንዴ? ነኝ አንተ ማስታወቂያ ነኝ? ፎግራ ወጣክ አየት አርግ። ምን ነው ሸዋ? እኔ ነው በተተውተውኝ። አሁን እኔ ሌላ ቁም ነገር እያወራው ነው ዛሬ። ተተውኝ ብያለሁ። ነፃ ነው ሀዊ በእናትሽ። ኢትዮጵያ 15,000 ብር ነው። የግል ነው። የሆስፒታል ስንት ነው? የመንግስት
የመንግስት ስንት ነው? 15,000 ብር። በመቤቴ 10,000 ብር ስንት ነው በኢትዮጵያ? 300 ምናምን ሺህ ነው። አመት ሙሉ የዳይፐር ይችላል እኮ ኢትዮጵያ ሄዳችሁ ለዱ ገብርኤልን እኔ እንኳን እንደው ባልየው እዚህ ስላለ ነው። ሌሎቻችሁ ግን 300 ሺህ ብር ይሆናል። 300 ነው 400 ሺህ ብር። አረ ልጁን ያሳድጓል ለአንድ አመት ያሳድጋል ልጁን። ፓምፐርስ ይችላል የበር እንዴ! ኢትዮጵያ ነው መውለድ ማማሬ። እኔ እኮ ስራዬ እዚህ ስለሆነ ነው። አሁን ኢትዮጵያ ልገባ ነበር እኮ ግን ኢትዮጵያ ደግሞ አርግዛችሁ 7 ወር ሲሆናችሁ ነው ኢትዮጵያ መሄድ ያለባችሁ። እንግዲህ 7 ወር 8 ወር 9 ወር ከምናምን ነው የሚወለደው። 2 ወር ከምናምን እኔ ገጠር ሂጄ እዛ ልቆይ እኮ እኔማ ውሰደኝ ነው የምለው። ውሰደኝ። ከዛን ደግሞ ወልጄ 3 ወር መተኛት አለብኝ። ከዛን አጠቃላይ 5 ወር የሚሆነው 5 ወር ሙሉ እኔ እዛ ልሆን። ቲክቶኩን ትቼ ኖ አልችልም ማሪ። ታይም ማለት ወርቅ ነው። ትኬቱስ ማሪ ለሴትማ ኢትዮጵያ መውለድ ጥሩ ነው ማሪ። ግርማ ሞገስ አለው ኢትዮጵያ መውለድ ማሪ። ምን ይምሬ ነው የምትጠገኝ ራሱ ጥሩ ነው። እዚህ አይሆንም። ምንም ቢሆን ምን አይሆንም። እንዶ በግ ራሱ ቢታረድልሽ በጉ ራሱ እንደ ኢትዮጵያ አይደለም። ያሽቃብጣል መሰለኝ። እኔ ምንም ደስ አይልም። ኢትዮጵያ ግን ኦሪጂናል የሆነ ቪታሚኖችን ስለምንበላ ማርያምን የምሬ ነው። ዱባይ ግን ማለት ነው በሬ ቢታረድ ራሱ እንደው ነው። በሬ ራሱ ቢታረድ እንደ ውፍረት እንጂ እንደ ጥንካሬ አይሰጠንም ለፍስፍሶች። እኔ አቅም እኮ خلاص የለም እኮ። በሬ ቢታረድ እንደ ኢትዮጵያ የኢትዮጵያን በጋ ያክልም የዚህ ሀገር በሬ። የምሬ ነው እናንተ። እኔ ልቤ ነው ማወራው። የሚዋሽ መስሏችሁ ነው እናንተ። ቪታሚኑ የበላሽ ሁለሽ ብታድሪ ማለት ነው። ቪታሚኑ የዚህ ሀገር በሬ የኢትዮጵያ በጋ አይሆንም። ኢትዮጵያ እኮ ጎመኑም ይጣጥፍታል እኮ ገብርኤል። ሽሮውም እኮ እንዶ ደስ ይላል እኮ። እንዶ ክኩም ራሱ እኮ እንዶ ወጋ አለው። ጎመኑ ራሱ እኮ አንድ ቪታሚን ነው ድንግልን። እዚህ እኮ ኖ ማሬ ቲማቲሙ ራሱ ወጋ የለው። ድንቹ እንዶ ሆፈፍ ያለ ተውኝ እስቲ። እንዶ ድንቹ እንኳን እንዶ ያስተውቃል እኮ። ድንቹ እንኳን እንደና አይደለም የኢትዮጵያ እኮ። አይማዬ ኢትዮጵያ ድንቹን ቀቅለን እንኳን እንውላለን። እዚህ ሀገር የለም ማሪ። ኬባ ቴንኪዩ ሀገሬ። ይሄ ሰውዬ እንደው ማን ነው በማታ ፈቶ የለቀቀብኝ? ይሄ ሰውዬ ደግሞ ያረዋ ብያለሁ ቦልኬ እንዳላስቀምጥክ። ምን ነው ሸዋ ከንፈርሽ ተለቀ። ምን አገባ ታዲያ ይተልቃ? ለምን በግሩ አይድ? ምን አገባ? የከንፈሬ መተለቅ ማለት ነው። ምን አገባ? ካንተ ይመለከታል? ምን ይመስላል? ይሄ ደግሞ ይሄንን ፍለጋ አይደለ እንደ ቱርክና ቻይና ላይ የምትዘዋወረው ለሚስት ለመግዛት ጭልፋ። ከንፈርሽ ተለቀ ይለኛል እንዴ? ይተልቅ። የኔ እኮ የተፈጥሮ ነው። የናንተ ፎርጂዱ አለ አይደል እንዴ? አፕኔ ሀዊ እኔ እዚህም መጥቶ ይጠቅማል። የፍቅር ኦፍ ኮርስ ይጠቅማል። የኢትዮጵያ ጋብቻ ይጠቅማል፣ ግን ለእንትን አይጠቅምም። ለሆስፒታል አይጠቅምም። እዚህ ሀገር ጋብቻ ወረቀት ያስፈልጋል። የኢትዮጵያ መፎርጂድ ይሰራል ማሪ። ኖ ፕሮብሌም። ኢትዮጵያ እኮ የዚህ ሀገር ግን አቺ ሀዊ እኔን እስቲ ሻርገውኝ ቆይቲ ነው ታውስቲ ዝም ብለኝ ላምብብበት። ሀዊ እኔ አስተሽዋር ልነበር ልብ ያለበት ማለት ነው። አስተሽዋር ልገጂ መስሎኝ እኮ ነው ማሬ። እስቲሽ ነው ለካ ያልሽኝ። እስቲሽ አርገውኝ እያመመኝ ነው አንቺን ለረጉጅም እንዴ
ማሬ 2 ሳምንት እኔም ሲኦልን አይቻለሁ ማሬ ወይ አምላኬ እንትን ምንድነው መድኃኒት አልተሰጠሽም እንዴ ማሬ መድኃኒት አለው ክሬም ማለት ነው ለ2 ሳምንት ምናምን እንትን ይላል 10 ቀን ለ2 ሳምንት እንደዛ አካባቢ ከዛ ነው ዲ ይጠፋል እንጂማ ሲኦልን ነው የሚያሳይሽ ግን አንቺ ማተኝ ከሆነ የምትራመጂበት ከሆነ ግን ይፈታል ብዙ ጊዜ እስቲሽ ይፈታል ሲፈታ ደግሞ ሁለተኛ መሰፋት ሲኦልን ሁለተኛ ደግሞ ማየት በይ እሺ እንዳውም ስትወልጂ ይሻላል ሶ ስለዚህ ምንድነው ተጠቃሚ ክሬም አለ ከፈለግሽ አሳይሻለሁ ክሬም ከሌለሽ ምን ችግር አለው ሴቶች ናችሁ አዚጋ ለዚህ ሀገር ህጋዊ መሆን አለብኝ ለማግባት ኦፍ ኮርስ ህጋዊ መሆን አለብሽ አይዲሽን አስገብተሽ ፓስፖርትሽ እንትን ተብሎ እኮ ነው ህጋዊ የምትሆኚው አንቺ ትቀልጃለሽ እንዴ አዎ እኔም ደርሶብኛል እኔም እስቲሽ ነኝ ግን በጣም ጥንቃቄ አድርጌያለሁ ለምን እኔ አሁን ለምሳሌ ሰው ተነስቶ ሳሎን ይሄዳል ምናምን ሰው ራሱ መጥቶ ሲጠይቀኝ እዚው መኝታ ቤቴ አዘጋጀውኝ 2 ወንበር እዚህ ጋር አድርጌ ማለት ነው ድንግልን የምሬ ነው ብላችሁ ለምን መነሳት አልፈለኩም ሁለተኛ ሲኦል ማየት ስለማልፈልግ ማለት ነው ለዛ በጣም ጥንቃቄ ይፈልጋል ካለብለዛ ይፈታል ሶ ስለዚህ ከተፈታ ደግሞ ድንጋሚ መሰፋት በጣም እንደገና በቃ ምን ልበላችሁ በጣም ከባድ ነው ብቻ በጣም ከመላችሁ በላይ ሶ ጥንቃቄ በጣም ያስፈልጋል ለነገያችሁ ማለት ነው ማንንም ይምጣ ማንንም በሼም እንዳትወጡ ከቤት ከክላሳችሁ ወጣችሁ ሰው መጥቷል ምናምን ብላችሁ በሼም ወጣችሁ ሳሎን ቁጭ ብላችሁ ሰው አጫውታችሁ ምናምን ኖ ማሪ ካንቺ ጤና የሚበልጥ ነገር የለም ሰው ማንንም ሰው መቀየም ይችላል ታኝታችሁ የሚጠይቃችሁ ሰው በክላሳችሁ ይጠይቃችሁ የትም እንዳትንቀሳቀሱ ማርያምን ካለበለዚያ ሲኦል ነው የምታዩት ምንድነው የሚሰፋው ያንቺ ልብስ የተቀደደውን ልንሰፋው ነው ያንቺ ልብስ እሺ እንደዛ ነው ከዛ በተረፈ ጤናሽን ብቻ ንቅንቅ እንዳትይ ቢጠጪ ማሪ እኔ ስወጣ ስገባ ነበር ኦፍ ኮርስ ይሄ ነው በቃ ከተንቀሳቀሳችሁበት ቢያንስ ቁስልሽ እስከሚድን ድረስ ከተቀሳቀሽ አይሆንም ይፈታል አትሳቁ ነገ ቤትሽ ያንኳኳል ማሪ ሁልሽም ጋር ያንኳኳል ምን አያሰፍርም ማሪ ምንም ማለት እንደሆነ የሚገኝም ቢሆን ጥሩ ነበር ኖ ይው ደና ነገሮችን ለማግኘት ሁሌ ዋጋ ትከፍያለሽ ወይ ደግሞ የተሻለ ኑሮ ለመኖር ዛሬ ላይ ዝቅት ያለሽ ሰው እያንዳንዱ ነገር ዋጋ የማይከፈልበት ነገር የለም ለሁሉም ዋጋ ከፍላችሁ ነው ያማረ ነገር ላይ የምትኖሩት ለምሳሌ በልጅሽ የምትኮሪው ነገ አድጎ ዛሬ ላይ ተቸግረሽ ወልደሽ ደግሞ በቃ ሲያድግም ደግሞ ብዙ ነገሮችን ዋጋ ከፍለሽ ነው ልጅሽን የምታሳድጊው ነገ ግን ልጅሽ ደግሞ ላንቺ ይሆናል ማለት ነው ፈጣሪ ከፈቀደ እሺ እንደዛ ነው ፍቅር ይዞኛል ያዝሽ ማሪ ይዞሽ ይዳል ልጅ ሲወር ይቀርባል ምኑ የኔ ተፈቶብኝ በዛው ቀረየ እውነት አሁን ምን ማድረግ አለብኝ እናንተ ጤነኛ አይደላችሁም እናንተ ተፈቶባችሁ ጸጥ ብላችሁ ይቀራችሁት ጤነኛ አይደላችሁ እንዴት ነው ዝም ብላችሁ የምትተውት አያማችሁም እኔ ቀስፈታ አታስገቡኝ ተውኝ በቃ እኔ ቀስፈታ አታስገቡኝ ተውኝ በቃ ምን ነው ሸዋ ወለድሽ እንኳን ደሳለሽ አው ወለድኩኝ ፈጣሪ ይመስገን አሁንማ ሙሉ ጤንነት ላይ ነኝ ፈጣሪ ይመስገን ድጋሚ ህመሙ ከባድ ነው ድጋሚ ተሰፍቼ አው የመሬን ነው እስቲሽ ከተደረኩ በኋላ ህመሙ
አይሰፋም። እኔ ምን አውቃለሁ? ዶክተርሽን ጠይቂ ሂጂና። እኔ ዶክተር ነኝ። ሂዱ እንግዲህ ወይ ሂዳችሁ አሰፉ ወይ የሆነ ነገር እኔ አላቅም። ዶክተራችሁን ጠይቁ ሂዱና። ምነው ሸዋ እኔ አላሰፋውም። እኔ ሂዱ ዶክተራችሁን ጠይቁ እንዴ። ምነው ሸዋ እኔ አላቅም። በቃ ሂዱ ዶክተራችሁን ጠይቁ እንዴ። ምን ጉድ ነው? ሁሉም ነው እንዴ ተሰፍቶ ይተው